ፍርሃት የሚባለውን ነገር ማስወገድ ነምበር 1 ጠላታችን ለስኬት ፌር ነው። ለምን ይሰጣችሁ ማልፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል የሚለው በጣም ይሰራል። የሰክሰስ ዓለም ላይ 60 ዓመት ያለፋቸው ጡረተኞች የሆኑ ቆፍጠን ማለት አለባቸው። 60 ዓመት የአዲስ ላይፍ መጀመሪያ ነው። በወድቅስ ጀምሬ በሳሳትስ ልናገር ወጥቼ በዋረድስ አንዳንዴ ማንነኝና እኔ እንላለን። ማንነኝና እኔ ምንድነኝና ለትህትና ጥሩ ነው፣ ለሰክሰስ ግን ጥሩ አይደለም። አንድ ተራራን ኢማጂን አድርጊ። ለዛች ተራራ ጫፍ ላይ መውጣት እፈልጋለሁ። በዓለም ላይ የስኬቴ ጫፍ ነች ብዬ አስባለሁ። ዛት ከዛ ደግሞ ቅድም ባልነው ሰው ያሰበውን መሆን ሲፈልግ እንዳልነው የተራራ ጫፍ ላይ መውጣት እፈልጋለሁ። እንዴት ልውጣ ነው? እኔ አሁን በአፍሪካ ተራራ ጫፍ ላይ መውጣት እፈልጋለሁ። በአፍሪካ ሀገሮች ማስተማር እፈልጋለሁ። ሌክቸር ማድረግ እፈልጋለሁ። ትሬኒንግ መስጠት እፈልጋለሁ። ፓሽኔ ነው ማስተማር። ቋንቋውም አይቸግረኝም። ስለዚህ የተለያዩ ሀገሮች ያረኩት አለ እስካሁን ድረስ የተወሰነ። ግን እኔ ተራራ ጫፍ የተለያዩ ቦታዎች ላይ ዩኒቨርሲቲዎች ምናምን ሌክቸር ማድረግ ነው ማስተማር፣ ድሪም ማድረግ ነው። ግን እንዴት አድርጌ ነው መውጣው? እዛ ቁልፎች አሉ። አንደኛው ፍርሃት የሚባለውን ነገር ማስወገድ። ነምበር 1 ጠላታችን ለስኬት ፌር ነው። ፌር ደግሞ ፊር ኦፍ ፌይለር። በወድቅስ ጀምሬ በሳሳትስ ልናገር ወጥቼ በዋረድስ። አሁን አንድ ስብሰባ አለና ፕኔል ጋዜጠኛ ፕኔል አንድ መድረክ ላይ እንዲመተሽ ንግግር እንድታደርጊ ስፒች እንድትሰጪ እፈልጋለሁ ብዬ ብጋብዝሽ መጀመሪያ የሚቃወምሽ ፍርሃት ነው። እንደዛ መድረክ ላይ ኧረ እኔ አድርጌ ብዙ ጠይቄ ያውቃለሁ። እኔ በፍጹም አንዳንድ ሳይኮሎጂ ባለሙያዎች እኔ ቢዚ ስሆን እስቲ ኢንተርቪው አንቺ ስጭ ስላቸው ኧረ በፍጹም ይላሉ። ምንድን ነው ብዋረድስ፣ ባይሳከስ፣ ንግድ ጀምሬ ባይሆንስ ነው። ስለዚህ ፊር የሚባለውን ነገር ፍርሃትን ማስወገድ የመጀመሪያው ስቴፕ ነው። ፊር ኦፍ ፌይለር። ሁለተኛው ሪስክ ቴከር መሆን አለብን። ሪስክ ቴከር ማለት በቃ ያሸነፉት ሪስክ ቴከርስ ናቸው። ተነስተው የሆነ ነገር ለማድረግ የሞከሩ፣ ተነስተው የሆነ ነገር ለመስራት የሞከሩ። አባይ ቴሌቪዥን እኮ ሲጀመር ሌሎች ቴሌቪዥኖች ነበሩ ኢትዮጵያ ውስጥ አይደለም? የተሳካላቸው ታዋቂ ቴሌቪዥኖች ነበሩ፣ የመንግስትም የግልም ነበሩ። አሁን እነሱ እያሉ መጥቶ አባይ ቴሌቪዥንን መጀመር ሪስክ መውሰድ ነው። የዛ ጊዜ አቶ ግሩም ቢጠይቅ ጓደኞቹ ምናልባት ቢጠይቅ እንትን እያለ ቲቪ አለ፣ ፋና አለ፣ ዋልታ አለ፣ ያለ እንደዚህ ሁሉ ባሉበት እንደገና ደግሞ ተጨማሪ ነው የሚለው። እኔ ሬዲዮ ልክፈት ብሎኝ አንድ ሰው ኤፍኤም ብያለሁ። ይህ ሁሉ ኤፍኤም ግን እያለ እንደገና መጨመርና ሰክሰስፉል መሆን ይቻላል ብያለሁ። ይሄ እኔ ማይንድ ነው። እነዚህ ሰዎች ግን ሪስክ ቴከርስ ናቸው። ስለዚህ አሁን ሪስክ ወሰደና ጀመረው አባይ ቴሌቪዥንን። ይኸው የኢትዮጵያ ምርጥ ሆነና ቁጭ አለ። ስለዚህ ሪስክ ቴከር ማለት ይሄ ጀብደኝነት ሳይሆን ደፍረሽ አንድ ነገር ውስጥ የመግባት ችሎታ ያስፈልጋል፣ በጣም ተራራዋ ላይ ለመውጣት ማለት ነው። ግን ካልኩሌትድ የሆነ ሪስክ አመዛዝነሽ የምትሄጅባት ማለት ነው። ሶስተኛው ስንፍናን ማስወገድ ነው። ስንፍና ደግሞ ይዋጋናል በትጋት። የሰው ሀብቱ ትጋት ነው አይደለም? በጣም ጠንክሮ መስራት። እዛ ተራራ ላይ ለመውጣት እኮ ወክ ማድረግ አለብኝ፣ መቧጠጥ አለብኝ፣ መዲያደክማል፣ እግሬን ያመኛል፣ መውጣት አለብኝ። ግን የግድ በዲሊጀንስ ስለሆነ በትጋት መውጣት አለብን። ያለበለዚያ አልጋችን ከያዘን፣ አልጋችን እስረኛ ካደረገን የትም አንሄድም። ወይ ሶፋችን ካሰረን የትም መሄድ አንችልምና ማድረግ ያስፈልጋል። አራተኛው ፕሮክራስቲኔሽን ይባላል። ፕሮክራስቲኔሽን ማለት ማመንታት ነው፣ ወይም ደግሞ ማሳደር። ዛሬ መስራት ያለብኝ ነገር ነገ አድርጓል ይደርሳል ማለት። በዚህ ዓመት ማድረግ ያለብኝ ቆይ እስቲ ይደርሳል እያሉ ማስተላለፍ። ከዛ መቼም ላልሰራው እችላለሁ፣ ተነስቼ ካልሰራሁት መቼም ላልሰራው እችላለሁና ይህ ፕሮክራስቲኔሽን ይባላል። ቆራጥነት ያስፈልጋል ተራራው ላይ ለመውጣት። ይቆይ ነገ እወጣለሁ ስል
ከዛ ጉልበቴ እየደከመ ነው የሚመጣው፣ ነገ አደርገዋለሁ ስል ይሄ ፕሮክራስቲኔሽን መወገድ ያለበት ነው። ቆፍጠን ማለት ያስፈልጋል። ሰዎች ጡረተኞችም ለጡረተኞች ልናገር 60 ዓመት ያለፋቸው ጡረተኞች የሆኑ ቆፍጠን ማለት አለባቸው። 60 ዓመት የአዲስ ላይፍ መጀመሪያ ነው፣ የአዲስ ኑሮ መጀመሪያ ነው እንጂ የሆነ በቃ የሚተኛበት አይደለም። እና ጡረታም ከወጡ በኋላ ስትሮንግ ነኝ ብሎ መውጣት ያስፈልጋል። 5ኛው መጠየቅ ማንኳኳት ነው። መጠየቅ ማንኳኳት፣ ኖክ ማድረግ። ከዛ ልክ ይሄ ለምኑ ይሰጣችሁማል ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል የሚለው በጣም ይሰራል። የሰክሰስ ዓለም ላይ ካልጠየቅን ካልሞከርን አፕሊኬሽን ካላስገባን እንዴት ነው የሚሳካው? አንዳንድ ሰዎች በጣም ጎበዝ ናቸው። ሲሞክሩ ይሄዳሉ፣ አፕሊኬሽን ያስገባሉ፣ ሲቪ ያዘጋጁ፣ እዛ ይሞክራሉ። ከዛ አንድ ቀን ይሳካል። ድሮ አንድ ወጣት የማውቀው ልጅ ነበር። 12ኛ ክፍል ጨርሶ ደብዳቤ ይጽፋል አሜሪካ ላሉ ዩኒቨርሲቲዎች። በየቀኑ ነው እኮ የሚልከው ብኔል በየቀኑ። ከዛ ይጻጻፋል። ምንድን ነው ስለው ላኩኝ፣ እዛ መለከቱ፣ እዛኛው መለከቱ፣ እዛ ይሄ ልጅ እንደው በቃ እግዚአብሔር ይርዳውል። መጨረሻ ላይ ተሳካለት፣ ስኮለርሺፕ አገኘ። ስለዚህ ኖክ ማንኳኳት ያለብሽን በር ሄደሽ ታንኳኳለሽ እና መጠየቅ ያለብሽን ትጠይቂያለሽ። እሺ 6ኛው ራስን አሳንሶ አለማየት። ራስሽን አሳንሰሽ ትችያለሽ። አንዳንዴ ማነኝና እኔ እንላለን። ማነኝና እኔ ምንድነኝና? ለትህትና ጥሩ ነው፣ ለሰክሰስ ግን ጥሩ አይደለም። ለምን ትችላለህ አንተ? ብቃት አለ፣ ትችላለህ። የማትችልበት ምክንያት ምንም የለም። በቃ ሌላው ከሰራው ይሄ የማይሆንበት ነገር የለም እና ራስን በጣም አሳንሶ አለማየት ጥሩ ነው። 7ኛው ማሰላሰል። ይሄ ብሬን ስቶርሚንግ የሚባል ከሰዎችም ጋር ሆነሽ ቁጭ ብለሽ 2-3 ሆነሽ ከጓደኞች ጋር ብሬን ስቶርም ታደርጊያለሽ። አይዲያ ሲመጣ ሀሳብ ሲመጣልሽ መጻፍ። አይዲያ እንደ እርግብ ነው ይባላል። አሁን እርግብ አየሻት አይደል? እንደዚያ የተሻት ከዛ ዞር ብለሽ እንዲህ ስትይ የለችም፣ በራለች። አይዲያ እንደዛ ነው። ሀሳብ ይመጣልሻል። ቶሎ ካልጻፍሽው በኋላ ምን ነበር ያሰብኩት ያለሽ እና አይዲያ ሲመጣ መጻፍ ያስፈልጋል፣ እንደ እርግቧ እንዳታመልጥ። 8ኛው ችግሮችን ወደ ኦፖርቹኒቲ መለወጥ፣ ያሉ ችግሮችን ወደ ጥሩ ነገር መለወጥ። አንድ ሰው እንዴት ሀብታም እንደሆነ ልንገርሽ። አሜሪካን ሀገር ውስጥ እንትን አለ፣ ቴካዌ ኮፊ አለ፣ ቡና እና ቴካዌ ሲወሰድ ገዝተሽ ይዘሽው የምትሄጂው ሲመጣ እቃው እንደዚህ አይነት እቃ አይደለም ኦፍኮርስ፣ እና የፕላስቲክ እቃ ስለሆነ ያቃጥላል። ስለሚያቃጥላቸው ሰዎች ይጥሉታል። አንዳንድ ጊዜ ይፈስባቸው፣ ከዛ ከፈሰሰባቸው ደግሞ ይከሳሉ። እዛ ቡናው ፈሰሰብኝ ትኩስ ነው በጣም ብለሽ መክሰስ ትችላለሽ። እና አሁን እሱ ሄደና ገዛ፣ ቡናውን ገዛ። በፕላስቲክ ካፕ ነው የሰጡት፣ በፕላስቲክ ኩባያ። ከዛ ቃጠለው ሲይዘው ሄደና ካርቶን አመጣና በኩባያዋ ዙሪያ እንድች ካርቶን ግማሿን እንድች ዙሪያዋን ጠመጠመና ለጠፈው፣ አጣበቀው። ይህንን አስመዘገበ ፈጠራ ተብሎ። እስካሁን ድረስ አሁን ኩባያውን ታመጫለሽ፣ ኩባያውን እዚህ ካርቶን ውስጥ ታስገቢዋለሽ። እዛ ቡናውን ስትገዢ ይሰጡሻል። ካርቶኑ ትችያለሽ፣ ካርቶኑ ላይ ነው እጅሽ የሚያርፈው፣ አያቃጥልም። ይሄ ሰውዬ ምንድን ነው ያደረገው? ሲገዛ ቡና አቃጠለው። ችግር ነው አይደል? ሄደና ምን ባረግ እችላለሁ አለና ካርቶን ጠመጠመበት። ይሄ ፈጠራ ነው እንዴ? ትልቅ ፈጠራ። መልቲ ሚሊዮነር ነው የሆነው። የእሱ ነች አሁን እቺ ፈጠራ የተጠበቀችልች ፓተንቱ። እና ችግሮችን እንደዛ ሲመጡ ወደ እድል መለወጥ ያስፈልጋል ማለት ነው። ከዛ ራዕይ ያስፈልገናል። ራዕያችንን መለየት አለብን፣ መጻፍ አለብን ራዕያችን እንደሆነ ሰዓት ለመጠቀም። ከዛ አይዞሽ ማለት ያስፈልጋል። ፒናዬ ፕኔል አይዞሽ you're doing good። በራስሽ ማበረታታት፣ ሌሎች ማበረታታት ከሆነ ራስሽን ማበረታታት ያስፈልጋል። አይዞ ጎበዝ you did well ብሎ ራስን ማበረታታት ያስፈልጋል። በጣም ፎከስድ መሆን ያስፈልጋል። ትኩረት፣ በቃ ያንንም አለመሞከር። አሁን ሁሉንም አልሞክርም። ነጋዴም ልሆን ሞክሬ፣
ከዛ እዛ ጋም እንደዚህ መሆን ሞክሬ እዚያንንም እዛ ጋ መሆን ሞክሬ አይደለም። በቃ ቲቺንግ ነው ማስተማር ነው የምፈልገው። በቃ ለመጠይቅ መልክ ሰጠዋለሁ፣ በትሬኒንግ ሰጠዋለሁ፣ በሌክቸሪንግ ሰጠዋለሁ። ስለዚህ እኔም ፎከስድ በማስተማሩ ላይ ማለት ነው። የመጨረሻው ተግዳሮቶች ሲመጡ ተግዳሮቶችን ማሸነፍ። ኖ ፔን ኖ ጌይን ይባላል። ያለ ፔን የሚሆን ነገር የለም። ስለዚህ እሱን መወጣት ያስፈልጋል ማለት ነው። ይህንን አድርገን ጫፉ ላይ እንወጣለን። የተራራው ጫፍ ላይ ማይሳካልን ምክንያት